ታዋቂዋ ቲክቶከር ፊዮና ከባለሀብቱ ጋር የጀመረችው ድብቅ ፍቅር ተጋልጧል። የተዋናይ ሕይወት አበበ የቀድሞ ባለቤት ቱጃሩ ሰው ከተሰወረበት ብቅ ሲል ጉድ ይዞ ተከስቷል። በቲክቶክ መንደር እጅግ በርካታ የሆነ ተከታይ ያላትና እጅግ በአነጋጋሪ ድርጊቶች የምትታወቀው ፊዮና ከዚህ ባለሀብት ጋር የመታየቷ ጉዳይ በርካቶችን ቀልብ እየገዛ ነው። በቲክቶክ በብዙ ስሟ የሚነሳው ፊዮና ከዚህ ሰው ጋር ምን ጀመረች? እስከ ቪዲዮ ፍጻሜ ቆይታችሁ ከኛ ጋር የሚሆን ከሆነ ታደምጡታላችሁ። ድብቅ የተባለውን ፎቶግራፍ እንዲሁም ቪዲዮ የምናሳያችሁ ይሆናል። የልጆቿን አባት እጅግ አስገራሚ በሆነ ሁኔታ የተለያየችውና ልጆቿን ለብቻ ለማሳደግ የተገደደችው ዝነኛዋ አርቲስትም ከዓመታት በኋላ ይህንን ጉዳይ በተመለከተ ምላሽ ሰጥታለች። ትዳሯ ከዓመታት በፊት ያጣችበት ድብቅ ሚስጥር፣ ቀለበት መንገድ ተዘግቶ የተደረገላት እንስት ፍቅሯ በአደባባይ ንብረት በመከፋፈል የተቋጨበትን እውነታ በተመለከተም የምናስደምጣችሁ አዲስ ጉዳይ ይኖረናል። እስከ መረጃችን ፍጻሜ ቆይታችሁን ከኢትዮ መዝናኛ ጋር እንድታደርጉና ለዚህ ሚዲያ አዲስ ከሆናችሁ ደግሞ ሚዲያውን ሰብስክራይብ በማድረግ እንድትወዳጁ በትህትና እንጠይቃለን። ቀጥታ ወደ ዝርዝር መረጃችን የምናመራ ይሆናል። በቲክቶክ መንደር ለዓመታት እውቅናን አትርፈው ከቆዩ እንስቶች መካከል አንዷ መሆኗ የሚነገርላት ፊዮና ከሰሞኑ ከባለሀብቱና ቱጃሩ ሰው ጋር ሆና የሚያሳይ ፎቶግራፍ መለቀቁን ተከትሎ ጉዳዩ ላይ በርካቶች ምላሽ እየሰጡ ይገኛል። በቲክቶክ መንደር በዚሁ ጉዳይ የሚጠረጠሩ ባለሀብቶችን በማሳደድ ገንዘብን የሚያካብቱ እንስቶች እንዳሉ ከዚህ ቀደም በርካታ መረጃዎች ሲወጡ መቆየታቸው አይዘነጋም። በዚህ ጉዳይ ስሟ በተደጋጋሚ የሚነሳውና የምትጠለጠለዋ ቲክቶከር ከሰሞኑ ከዚህ ቱጃር ሰው ጋር የመታየቷ ጉዳይም የቀልድ እንዳልሆነና ከጀርባ በርካታ እውነታዎችም እንዳሉት እየተነገረ ይገኛል። የተወዳጁ አርቲስት ባለቤት እንደሆነ የተነገረለት ይህ ሰው ከዚች ታዳጊ ጋር የፍቅር ሕይወት መጀመራቸው የተነገረ ሲሆን በድብቅ የሚገናኙ እንደነበረና በአንድ ወቅት የተነሱት ፎቶግራፍም ከሰሞኑ ወጥቶ በዚህ በቲክቶክ መንደር ላይ እጅግ መነጋገሪያ እንደሆነ ተነግሯል። ቱጃሩ ሰው ከዚህ ቀደምም በእንደዚህ አይነት ጉዳዮች ስሙ ሲነሳ እንደቆየና ከሰሞኑም ይህን እንግዳ ነገር ይዞ መከሰቱ ተነግሯል። የተወዳጇና ዕውቋ አርቲስት ሕይወት አበበ የቀድሞ ባለቤት የሆነው ቱጃር ከፊዮና ጋር የመታየቱ ጉዳይ በበርካቶች ዘንድ ጥያቄ ያስነሳ ሆኗል። በአርቲስቷ ባለቤት እንዲሁም ደግሞ በቲክቶከሯ መሃል የተጀመረውን እውነታ በተመለከተም የቀድሞ ባለቤቱ ምላሽ እንድትሰጥ እየተጠበቀ ይገኛል። ቀለበት መንገድ ተዘግቶ በርካታ ሕዝብ በተገኘበትና ለረጅም ዓመታት እጅግ አነጋጋሪ በሆነ መንገድ ቀለበት ከማሰር የጀመረው ትዳራቸው ልጆች በማፍራትና ደስታ የተሞላበት ጎጆን በመመስረት ሂደት ውስጥ ቢገኝም ነገር ግን በርካታ ኢትዮጵያውያን በተለይም ደግሞ የሕይወት አበበ የቅርብ ወዳጆች ያልተጠበቀ የሆነ መረጃ ሰምቷል። ከዓመታት በፊት ከዚህ ሰው ጋር የነበራት ትዳር በበርካታ ፈተናዎች የተሞላ እንደነበረና እነዚህን አስቸጋሪ ፈተናዎች በማለፍም የትዳር ሕይወቷን ለማቆየትና ልጆቿንም ሲንግል ማም በመሆን ላለማሳደግ ውጣ ውረዶችን እንዳየች የተነገረ ሲሆን በመጨረሻ ግን በሷ ብርታት ብቻ ዘለቅ የተባለው የትዳር ሕይወቷን ለመፍታትና የትዳር ጎጆዋንም ለማፍረስ ተገዳ ነበረ። ሕይወት አበበ ከዚህ ሰው ጋር በአንድ የሥራ አጋጣሚ የተገናኘች ሲሆን እንደ ቀልድ በጓደኝነት የተጀመረው ግንኙነታቸውም ኋላ ላይ እያደገ ወደ ፍቅር ከዛም ደግሞ ወደ ትዳር ደርሷል። ታገቢኛለሽ ወይ የሚለውንም ጥያቄ ባለቤቷ ያቀረበበት መንገድ በበርካቶች ዘንድ እጅግ የተደነቀ ነበረ። በወቅቱ ቀለበት መንገድ ተዘግቶ ተንበርክኮ ሕይወት አበበ የወደፊት የትዳር አጋሬ እንድትሆኝ ይፈልጋለሁ በማለት እጅግ አነጋጋሪ በሆነና በወቅቱም የበርካታ ሚዲያዎችን ሽፋን ባገኘ መልኩ ቀለበት በጣቶቹ ያጠለቀላት የሕይወት አበበ የቀድሞ ባለቤት በሕይወት አበበም ድርጊቱ እጅግ የተወደደ ሆኖ ነበረ። ከዛም በኋላ ሰርጋቸው እጅግ በርካታ ሚሊዮን ብሮች የወጡበትና እጅግ ቅንጡ የሆኑ መኪኖች የታዩበት ከዚህ ባሻገር ደግሞ በበርካታ ባለሀብቶችም የደመቀ ነበረ። አርቲስቷም የተደላደለ ሕይወት እንዲገጥማትና ከዚህ ቱጃር ባለሀብት ሰው ጋር የሚኖራት የትዳር ሕይወትም የተሳካ እንዲሆን መልካም ምኞታቸውን ዕውቅ የሆኑ ሰዎች ሁሉ አድርሰዋት ነበረ። የትዳር ሕይወቷን በዚህ በሚያምር መንገድ እየገፋች የነበረችው ሕይወት አበበ ባለቤቷ የበርካታ
ድርጅቶች ባለቤት መሆኑን ተከትሎ ፀሐይወት አበበም ወደ በርካታ ንግዶችና ኢንቨስትመንቶችም በወቅቱ ተሰማርታ ከጥበቡም ለአፍታ ርቃ የቆየችባቸውን ጊዜያቶችም አሳልፋ ነበረ። በትዳር ሕይወቷም እጅግ መልካም የሆነ የትዳር ሕይወት እንደነበራት ተነግሯል። ልጆችንም ማፍራት እችላለች። ነገር ግን ይህ የሞቀ የትዳር ሕይወቷ እጅግ ባልተጠበቀ ወቅት እጅግ ያልተጠበቀ ፈተናና ጥያቄ እንደተነሳበት የትዳር ሕይወቷንም ለማዝለቅ በርካታ ውጣ ውረዶችን እንዳለፈች የተነገረ ሲሆን ነገር ግን ኋላ ላይ አብሮ የመዝለቁ ጉዳይ እንደማይሆን ያረጋገጠችው ፀሐይወት አበበ ከባለቤቷ ጋር ለመለያየት መወሰኗን ይፋ አድርጋለች። በጋዜጦች ጭምር ትልቅ ሽፋን ተሰጥቶት የነበረው የፀሐይወት አበበና የቀድሞ ባለቤቷ የባለሀብቱ ጉዳይም በወቅቱ እጅግ መነጋገሪያ ነበረ። የፍቺ ሂደቱም በበርካታ ጥያቄዎች ውስጥ ያለፈ ሲሆን ፀሐይወት አበበንም በመጨረሻ ሚሊዮነር ያደረጋት መሆኗን ይገልጻሉ በርካቶች። ከሀብቱ እጅግ በርካታ የሚባለውን ሀብት ተካፋይ ሆና የወጣችው ፀሐይወት አበበ ከዛ በኋላ ወደ ሀብት ማማውም የተስፈነጠረችበት ዋና ምክንያት በትዳሯ ፍቺ ያገኘችው ድርሻ እንደሆነም በርካቶች ይገልጻሉ። ከዛ በኋላ ፀሐይወት አበበ በንግዱ በኢንቨስትመንቱም ትልቅ ስም ያላት አርቲስት ስትሆን ከዚህ ባሻገር በኢንስታግራም ገጿም በምትለቃቸው ማስታወቂያዎች ረብጣ ሚሊዮን ብሮች ከሚከፈላቸው ጥቂት ኢትዮጵያዊ አርቲስቶች መካከልም አንዷ ስለመሆኗ ይነገራል። ነገር ግን የትዳርና የፍቅር ሕይወትን ከዛ በኋላ አልነካውም ያለች ሲሆን በግል ሕይወቷና በልጆቿ እንዲሁም በቅርብ ቤተሰቦቿ ላይ ትኩረት በማድረግ ላይ እንደምትገኝ ተነግሯል። ከሰሞኑ ግን የቀድሞ ባለቤቷ ድርጊት እጅግ እያነጋገረ የሚገኝ ሲሆን ከዚህ ባሻገር ደግሞ ፀሐይወት አበበ በወቅቱ ትዳሯ በዚህ መንገድ እንዲቋጭ ማድረጓም ልክ ነው የሚሉ ድጋፎች እንዲቸራት ያደረገ ሆኗል። ከሰሞኑ የፀሐይወት አበበ ባለቤት ከዕውቋ ቲክቶከር ጋር የመታየቱን ጉዳይ ተከትሎ በርካቶች ጥያቄ እየሰነዘሩ ይገኛል። ቲክቶከሯ ከዚህ ቀደም በምታነሳቸው ሐሳቦችና በድርጊቶቿ እጅግ በርካታ ጥያቄ ሲነሱባት የቆዩ ከዚህ ባሻገር ደግሞ ስሟ በተደጋጋሚ የሚጠቀስና ከዚህ ቀደም በሰራቻቸው ስህተቶችም ይቅርታን ስጠይቅ የቆየች መሆኗን ተከትሎ ከፀሐይወት አበበ የቀድሞ ባለቤት ጋር ያላት ግንኙነት ሌላ ጥርጣሬ እንዲነሳባት ያደረገ ጉዳይ ሆኗል። ጉዳዩ ላይ በርካቶች ምላሽ የሰጡ ሲሆን ለብቻው ሕይወትን እየገፋ የሚገኘው የፀሐይወት አበበ የቀድሞ ባለቤት ከቲክቶከሯ ጋር የፍቅር ሕይወት ሳይጀምር አልቀረም የሚል ምላሽም በጉዳዩ ላይ የተሰጠው ይገኛል። በእነሱ ዘንድ የተሰጠ ምንም አይነት ምላሽ ባይኖርም ነገር ግን ይህ ጉዳይ ከሰሞኑ በማህበራዊ ሚዲያ እጅግ መነጋገሪያ ከሆኑ አጀንዳና ርዕሶች መካከል አንዱ ሊሆን ችሏል። እኛም መረጃውን በቀጣይ እየተከታተልን ለእናንተ ትኩስና ፈጣን መረጃ የምናደርስ ነው የሚሆነው። ዛሬም ለሚዲያችን አዲስ ከሆናችሁና የኢትዮ መዝናኛ ሰብስክራይብ በተን ካልተጫናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን። ሐሳብ አስተያየታችሁን በኮመንት መስጫው ላይ አጋሩን። መልካም ጊዜ ተመኘን።